በመቾት ጊዜም ሰዎች አላህን እንዲያመሰግኑ ያዛሉ። አላህ የሆነ መልካም ውለታን ሲውል አንዳንዶች አላህን በማመስገን ፋንታ ይህን ጸጋ በሚያስተባብል ቃና መጥፎ ስራን ይሰሩበታል። አህሉ ሱና እንዲህ እንዳያደርጉ ሰዎችን ይመክራሉ። አሁን አላህ መልካም ውሎላችኋል፣ ይህን ጸጋ የሚያቆይላችሁ የሚያረጋላችሁ ምንድነው? ሹክር ነው። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ፣ ብታመሰግኑ እጨምርላችኋለሁ ብሏልና አላህ ማለት ነው። እና ሹክር ሲባል ደግሞ በተግባርም የሚገለጽ ነው፣ እንደ ሐምድ አይደለም። لأن الشكر أعم من جهة الأداء والحمد أعم من جهة السبب. شكر ሲባል ሰበብ ኖሮ ነው አላህን አመሰግናለሁ የምትለው ሹክር የሚለው ቃል የሚያሳየው ማለት ነው። ግን የሚገለጸው اعترافا بالجنان وقولا باللسان وعملا بالأركان በሶስቱም ሊገለጽ ይችላል። በልብህ የአላህ ጸጋ መሆኑን ማወቅ ነው። وما بكم من نعمة فمن الله እወቀው ይሄንን። በመላሰም ደግሞ የአላህ ጸጋ እንደሆነ ተናገር እንጂ إنما أوتيته على علم عندي እንዳትል እንደዛኛው ሰውዬ በኔ ዕውቀት በለሽ ልፋቴን ያገኘሁት አትበል። وأما بنعمة ربك فحدث. በተግባርም ደግሞ اعملوا آل داود شكرا وقليل من عبادي الشكور. በተግባር አሳይ ማለት ይሄንን ጸጋውን ለሰጠህ ፈቃድ አውለው استعمل النعمة في طاعة المنعم። ይሄ ነው እውነተኛ ሹክር ማለት ነው። እና ይሄንንም ሰዎች እንዲፈጽሙ ያዛሉ ማለት ነው። قال والرضا بمر القضاء እንደዚሁም እነሱ የማይወዱት የአላህ ውሳኔ ውጤት የአላህ ውሳኔ ራሱ የግድ ልንወደውና ልንቀበለው ይገባል። ግን የዚህ ውጤት የሆነው እኛ ላይ የሚያርፈው ነገር የማይወደድ ቢሆንም ሰዎች ግን ይሄንን ወደው እንዲቀበሉ አደራ ይላሉ። እዚህ ላይ ሁለት ነገሮች አሉ፣ ቀضاء እና መቅضይ አሉ። ግልጽ ነው። ቀضاء ማለት የአላህ ፍርድና ውሳኔ ነው። የአላህ ፍርድ ሲባል ይሄ በዚህ መልኩ የተነገረው አርእስት ወይም መስደር የሚያስተላልፈው የሱን መገለጫ ነው፣ የአላህን መገለጫ ነው። ምንድነው እሱ? የአላህ መገለጫ የሆነው قضى الله عز وجل قضاء። ስለዚህ የሱ መገለጫ ነው ማለት ነው። አላህ በምንም መልኩ ሸሪዓዊም ይሁንታዊ ወይም ደግሞ ከውኔ የሆነ ቀضاءን መወሰኑ እሱ ይህንን ማድረጉ መፍረዱ መጥፎ ሊባል ይችላል እንዴ? አይችልም። ወሸሩ ለይሰ ኢለይክ ተብሏልና ማለት ነው። ግልጽ ነው። ነገር ግን ከዚያ ባለፈ እኛ ዘንድ የሚከሰተውን ክስተት እንመለከት። ይሄኛው ፍልሐቃ መቅضይ ነው። ከቀضاء የሚገኘው ውጤት ማለት ነው። ይሄ መክሉቅ መንፈሲል ዐኒላህ ነው። ለምሳሌ አላህ ሱብሓነሁ ወተዓላ እከሌ እንዲታመም ወሰነ። አላህ ይሄንን መፍረዱ መጥፎ ሊባል አይችልም፣ ሁሌ ጥበብ አለውና አላህ። ግን ይሄ ሰውየው ላይ ያረፈው በሽታስ ይሄ መቅضይ ነው። ይሄንን በሽታ ወዶ መቀበል ግዴታ ነው ወይ? የተወሰነ ኺላፍ ቢኖርም ግን ትክክለኛው ይህ ግዴታ አይደለም። ይወጣችኋል። ስለዚህ ነገሮች መለየት አለብን። አንደኛ القضاء الكوني القضاء الكوني ምንድነው? አላህ Subhanahu Wa Ta'ala ነገሮች እንዲሆኑ የሚያስተላልፈው ውሳኔ ነው። وقضينا إلى بني إسرائيل ሲላሁን ይሄ قضاء كوني ነው፣ እንዲሆን አንድ ነገር ማለት ነው። وإذا قضى أمرا فإنما يقول له كن فيكون። ይሄ ምንድነው? قضاء كوني ነው ሸርዒ ነው። كوني ነው ማለት በምድር ላይ የሆነ ነገር እንዲከሰት በቃ ክስተትን የተመለከተ ከቀደር ጋር የተያያዘ ፍርድ ነው። ከቀደር ጋር የተያያዘ ፍርድ ነው። ይሄ የሚፈጸመው بالإرادة الكونية ነው ማለት ነው። ነገር ግን ለምሳሌ وقضى ربك ألا تعبدوا إلا إياه ሲባል ይህ ምንድነው? ሸርዒ ነው። በሸሪዓ የደነገገው ነገር ማለት ነው። ይሄንን አላህ ይወደዋል፣ ግን ይሄንን የመፈጸም ኃላፊነት የተሰጠው ለሰዎች ነው። ስለዚህ قضاء كوني ያለ قضاء شرعي ያለ። ከقضاء شرعي ጀምር። قضاء شرعي መቀበል ግዴታ ነው አይደለም? يلزم الرضا بالقضاء الشرعي። الله يدነገገውን ያልወደደማ ሌላ ርዕስ ነው አይደለም እንዴ? ذلك بأنهم كرهوا ما أنزل الله فأحبط أعمالهم። ግልጽ ነው። ስለዚህ አላህን ህግ መጥላት ይሄ ኩፍር ነው። ስለዚህ ይሄንን በዝርዝር ጉዳዮች ላይ ራሱ መውደድ ያስፈልጋል። ለምሳሌ መልእክተኛው አለይሂ ሰላቱ ወሰላም በሁለት ሰዎች መካከል የሚፈርዱትን ፍርድ መቀበል ግዴታ ነው።
فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في أنفسهم حرجا مما قضيت ويسلموا تسليما. ይህን መቀበል ግዴታ ነው ማለት ነው። طيب قضاء كونيስ ይባል ቅድም እንዳለው ለሁለት እንክፈለው። አንደኛው ራሱ ከአላህ ጋር የተገናኘው ይህንን ማድረጉ ማለት አላህ ይህንን መፍረዱ ነው፣ ወደሱ የሚጠጋው መገለጫ ማለት ነው። ሁለተኛው ደግሞ መቅድይ ነው። ምክንያቱም قضاء يطلق على المقضي كذا يتندلكواቸው مصدر يطلق على المفعول አይደል فعل يطلق على المفعول خلق قد يراد به المخلوق قضاء ሲባል قد يراد به ايش المقضي ከአላህ ጋር የተገናኘውን የሱ ተግባር የሆነውን ውሳኔና ምርጫ ወዶ መቀበል ግዴታ ነው፣ ምርጫ የለም። ነገር ግን አንተ ላይ የሚያርፍብህን የሱ ውጤት የሆነውን በሽታ ሊሆን ይችላል የሆነ ጉዳት ወይም መከራ ወዶ መቀበል የተወደደ ነገር ነው። لكنه ليس بواجب كما قال السفاريني وليس واجبا على العبد الرضا بكل مقضي ولكن بالقضاء. واضح؟ طيب ይህንን ካወቅን ዘንድ አንዳንድ ጊዜ በሆኑ የተሰውፍ መንገዶች ላይ ያሉ ሰዎች የአላህን ህግና ውሳኔ የሚፈጽማቸውን ነገሮች ሁሉ ወደን እንቀበላለን ብለው ስለሚያስቡ መጥፎ ነገርን አስመልክቶ በሰብር ሲያሳልፉ ይታይና እንዴት እንዲህ ማድረግ ቻለው ተብሎ ይደነቃል። ለምሳሌ አንዱ ልጁ በሞተበት ጊዜ በማልቀስ ፋንታ ሳቀ ይባላል። وقال انه عارف من العارفين እና ሳቀ ምን ነው ሲባል قال قضى الله قضاء فأردت أن أرضى بقضاء الله الله يهونن ውሳኔን ወይም ፍርድን ፈርዷል የአላህን ፍርድ እንግዲህ በሪዳ ወይም በውዴታ መቀበል ፈልጌ ነው አለ። طيب ችግር የለውም ይሄን ማለቱ አይደለም። ግን ሰዎች ግራ ገባቸው። ከዛ በኋላ የመጡ ዑለማዎች እንዴት የዚህ ሰው ሰብር ከመልእክተኛችን ሰብር ተሽሎ እንዴት መልእክተኛችን የልጅ ልጃቸው ማለት ነው በሞተበት ጊዜ አልቅሰው ነበር፣ እሱ ግን እንዴት ሳቀ? ከመልእክተኛችን ተሻለ ወይ? في رضاه بقضاء الله ማለት ነው የአላህን ፍርድ በመውደዱና ወዶ በመቀበሉ ከመልእክተኛችን ይበልጣል ወይ በሚል ለዚህ ምላሽ መስጠት ከበዳቸው። ابن القيم ምን ያለው ابن تيمية ተጠየቁ ስለዚህ ጉዳይ ይላል። ምን አለው ابن تيمية የመልእክተኛችን ሀዲይና መመሪያ ይበልጣል ለዚህም ላይ አሉ። እንዴት? ምክንያቱም ይህ ሰው ሁለት የዒባዳ ዘርፎችን አንድ ላይ ልቡ ማስተናገድ ስላልቻለ ነው። አንደኛው የዒባዳ ዘርፍ ምንድነው? አላህ የወሰነውን ውሳኔ በውዴታ መቀበል ነው። ሁለተኛውስ ረሕማ ምነው? ረሕማ እዝነትና ርህራሄ ለሰዎች ማዘን የሚባለው ራሱን የቻለ ሌላ ዒባዳ እኮ ነው። ይሄን ማድረግ አልቻለም። መልእክተኛችንስ ሁለቱንም ማስተናገድ ችሏል። ልባቸው ሰፊ ነው። ይሄኛው ስላልበቃ ቦታው አንዱን ብቻ ማስተናገድ ቻለና መሳቅ ብቻ ነው የቻለውስ። ገብቷቸዋል አይደለ? ማልቀስ አልቻለም። መልእክተኛችንስ ሁለቱንም ማስተናገድ ቻሉ። ለዚህ ነው ይህ ምንድነው ተብሎ ሲጠየቁ ምንድነው ያሉት? ሰዓድ ኢብኑ ዑባዳ እኮ ጠየቃቸው ከማ في الصحيح ሲያለቅሱ ጊዜ ምንድነው ሰሃቦች ቀጥታ ነው የጠየቋቸው እያለቀሱ ምንድነው አላቸው? قال هذه رحمة جعلها الله في قلوب عباده وفي رواية في قلوب من شاء من عباده وإنما يرحم الله من عباده الرحماء. ይሄማ እዝነት ነው ረሕማ ነው አሉ። አላህ ከባሮቹ መካከል በፈለገው ባሪያ ልቦና ውስጥ የሚያኖረው ረሕማ ነው፣ ርህራሄ ነው። አላህ የወደደውን ነው። ግልጽ ነው አይደለም? ይሄን የሚሰጠው ማለት ነው። ለዚህ ነው አንዱ መልእክተኛው አለይሂ ሰላም እና ሐሰንና ሁሰይንን ሲስሟቸው አይተው ተቀበሉና ስቢያነኩም አለ። ልጆቻችሁን ትስማላችሁ እንዴ አለ። والله እኔ 10 ልጆች አሉኝ አንዳቸውንም ኢነ ሊ10 ሚናት ما قبلت منهم احد አንድም ቀን አንዳቸውንም ስሜ አላቀም አለ። ምን አለት መልእክተኛው? አው አምሊኩ ለك ان نزع الله الرحمه من قلبك አሉት። ታዲያ አላህ ከልብህ ረሕማን ወይም ርህራሄን ወስዶ ቢሆን ምን ላደርግለት ታዲያ አሉት። ግልጽ ነው። وفي روايه اخرى في الصحيح من لا يرحم لا يرحم አሉት። የማያዝን አይታዘንለትም ማለት ነው። ይህንን መስራት ይችላል መልእክተኛው አለይሂ ሰላም። ስለዚህ ትክክለኛውና የተሻለው የሳቸው ለዚህ ነው ከዚህ በፊት ጧት ባየነው ደርስ ላይ ሙአሊፉ እንደነገረ የፈለገ ቢሆን ከማንም ይልቅ የመልእክተኛውን ሀዲይ ያስቀድማሉ። እከሌ ማሻአላህ ዓሪፍ ምን العارفين ምናምን ብላ አትደነቅ። ከሆነ ጥሩ ግን ቅድሚያ የሚሰጠው የሳቸው ፈለግ ነው ማለት ነው። قال ويدعون الى مكارم الاخلاق ወደ አማሩ በጎ ስነ ምግባሮች ይጣራሉ። መካሪም ጀምዑ መክሩማ ያኒ ሰዎች የሚወደሱባቸው መልካም መገለጫዎች ባህሪያት ማለት ነው። መልካም ባህሪያት ሲባል ብዙ አይነት ናቸው። የመልእክተኞችን ባህሪያት የተላበሰ ሁሉ መልካም ባህሪን ተላብሷል።
አላህ Subhanahu Wa Ta'ala መልእክተኛችንን ሲያወድሳቸው እንዲህ አይነት ብሎ ራሱ አልዘረዘረላቸው ምንድነው ወኢነከ ለዓላ ኹሉቅን ዐዚም አንተ በትልቅ ኹሉቅ ወይም ስነ ምግባር ላይ ነው ያለኸው አላቸው አይሻ እንደምትለው ካነ ኹሉቁል ቁርአን ስለዚህ ይህንን መልካም ባህሪ መላበስ ተገቢ ነው መልካም ባህሪያት ብዙ ናቸው እንደሚታወቀው ለአላህ ብሎ መተናነስ ለሰዎች መልካም መናገር የመሳሰሉት ግን ብዙዎች እንደሚሉት በዋነኝነት ከምላስ ጋር የተገናኘ ነው ምላስህን መቆጠብ መጥፎ ከመናገር ራስህን ማገት ይሄንን ካደረክ ሌሎች ነውሮች ቢኖርብህ እንኳን እነዚህ ነውሮች ሊሸፈኑ ይችላሉ ተግባባን ዋናው ይሄ ነው ማለት ነውና መልእክተኛችን አለይሂ ሰላም እንዳሉት ኢነማ ቡዒስቱ ሊኡተሚመ መካሪም አልአኽላቅ ወፊ ለፍዝ መሐሲን አልአኽላቅ የስነ ምግባርን በጎ ጎኖች ላሟላ የመጣሁ ነኝ ብለዋል ወመሐሲን አልአዕማል يعني يدعون الى مكارم الاخلاق ومحاسن الاعمال ወደ በጎ ተግባራትም ሰዎችን ይጣራሉ ይህ ነው የአህል ሱና አቋም ዲንን ሲይዙ የሆነን ጎን ብቻ ለይተው ይዘው አያርገበገቡም ሁሉም የእስላም መገለጫዎች በዚህ መልኩ ለመፈጸም ይሞክራሉ ማለት ነው قال ويعتقدون معنى قوله صلى الله عليه وسلم اكمل المؤمنين ايمانا احسنهم خلقا በዚህ ሐዲስ ላይ ተጠቀሰውን መልእክት ያምናሉ ምንድነው እሱ መልእክት መልእክተኛችን የተናገሩት ከሙእሚኖች ኢማኑ ይበልጥ የተሟላው ከሙእሚኖች ኢማኑ ይበልጥ ማለት ከሁሉም አማኝ ኢማኑ የተሟላው ማን ነው ስነ ምግባሩ ይበልጥ ያማራው ነው احسنهم خلقا በስነ ምግባር በኩል የተሻሉት ናቸው አሉ ከዚህ በላይ ምን ማስረጃ ያስፈልጋል ሰዎች እንደ ተርፈ ነገር እኮ ነው የሚያዩት አይደል ስነ ምግባር እዚህ ሐዲስ ላይ እንደ ተርፈ ነገር ነው እንደተሰለው አይደለም ዋና የኢማን መሟያ እኮ ስነ ምግባር በጨመረ ቁጥር ኢማንህ እየጨመረ ነው ለዚህ ነው ሚዛን ላይ የቂያማ ቀን ከሁስን الخلق የበለጠ የሚከብድ ነገር የለም ብለዋል አይደለም وقال ان الرجل لا يدرك بحسن خلقه درجة الصائم القائم عند ሰው በመልካም ስነ ምግባሩና ባህሪው ብቻ ለሊት የሚሰግድና ቀን የሚጾምን ሰው ደረጃ ሊጎናጸፍ ይችላል ይላል ስለዚህ ጉዳዩ ቀላል አይደለም ማለት ነው قال ويندبون الى ان تصل من قطعك وتعطي من حرمك وتعفو عن من ظلمك እነዚህ ነገሮችንም እንድንፈጽም ሰዎችን ይጣራሉ ይገፋፋሉ ማለት ነው يندبون ማለት ወደ አስፈላጊ ነገር ሰዎችን ይጣራሉ እነዚህ የሚጠቀሱ ነገር አስፈላጊ ስለሆኑ ማለት ነው لا يسألون أخاهم حين يندبهم في النائبات على ما قال برهانا حين يندبهم أن يدعوهم لأمر مهم ودا ወሳኝ ነገር ሰዎችን መጣራት በቋንቋ ደረጃ ندب ነው ندب يندب ስለዚህ ወደዚህ ይጣራል ወደ ምን الى ان تصل من قطعك ቃሉን ተመልከቱ الى وصل القاطع ምናምን አላለም መስደር አልተጠቀመም ለምንድን ነው የሐዲሱን ቃላት እዚህ ላይ ማስፈር ስለፈለገ ነው ይወጣችሁ አይደል ይሄ በሐዲስ ላይ የተወራ ነገር ነው መልእክተኛው አለይሂ ሰላቱ ወሰለም በዚህ ጉዳይ ላይ የተናገሩት ሐዲስ አለ የተወሰነ ውዝግብ ቢኖርበትም ግን ከአንድ በላይ ሰነዶች አሉት አንተን ዝምድናህን ሳይቀጥልልህ ካንተ ጋር ግንኙነቱን ያቋረጠን ሰው አንተ ለመቀጠል ሞክር ለዚህ ነው ሌላ ትክክለኛ ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰለም ليس الواصل بالمكافئ ولكن الواصل الذي إذا قطعت رحمه وصلها ይላል ዝምድናን ቀጣይ ማለት ውለታ መላሽ ማለት አይደለም ማለት አንተ ዝምድናን መቀጠል የሚመስልህ እነሱ ኬክ ሲያመጡልህ አንተም ኬክ የመውሰድ ወይ ደግሞ የሆነ ጊዜ ሲጠይቁህ መጠየቅ ብቻ ከሆነ ተሳስተሃል አይደለም እንዲያውም ዋናው ምንድነው እነሱ ሲያርቁህና ሲያገሉህ እንደምንም ዝምድናህን መቀጠል መቻል ነው ولكن الواصل الذي من إذا قطعت رحمه قطعت هكذا بالبناء للمعلوم አብዛኛዎቹ የሐዲስ አስተላለፊዎች በዚህ መልኩ ነው ያስተላለፉት من قطعت ብለው ያወሩት من قطعت የሚለው ምንድነው ተውጂሁ رحمه ማለት يعني ራሳቸው ዘመዶቹ ለማለት ነው ዘመዶቹ ዝምድናውን ሲቆርጡ እሱ ዝምድናውን የሚቀጥል ነው ብለዋል قال وتعطي من حرمك የከለከለህን መስጠት ለምን ሰዎችን በተቃራኒ ስትዋዋላቸው አንዳንድ ጊዜ ይገዛቸዋልና ادفع بالتي هي احسن فاذا الذي بينك وبينه عداوه كانه ولي حميم ማንተና በሱ መካከል ያለው የጠላትነት ይጠፋል ከዚህ በፊት ለረጅም ጊዜ እንደቆየ ወዳጅ ሆናችሁ ትመለሳላችሁ የሰው ልጅ በተፈጥሮ እንዲህ ስለሆነ ማለት ነው ግልጽ ነው وتعطي من حرمك يكلكلهن መስጠት قال وتعفو عن من ظلمك የበደለህን ደግሞ ይቅር በል ይያሉም ይመክራሉ يعني ግዴታ ነው ማለት እኮ አይደለም ግን እንዲህ አይነት ከፍ ያሉ ስነ ምግባሮችን ሰዎች እንዲፈጽሙ እንዲህ ያሉ በጣም ያማሩ
እሴቶችን እንዲላበሱ ሰዎችን ይመክራሉ። ግልጽ ነው። በተለይ ደግሞ የበደለህን ይቅር ማለት ይከብዳል፣ ግን አጅሩም ብዙ ነው። فمن عفا واصلح فاجره على الله። ይሄ ገለጻ እንዲሁ ቀላል አጅርን የሚያመለክት فاجره على الله ከተባለ አጅሩ አላህ ዘንድ ነው፣ ትልቅ አጅር ነው ማለት ነው። በዝርዝር አልጠቀሰውምና እና ይህንንም አስመልክቶ ትእዛዝን ያስተላልፉ ሰዎችን በዚህ ይመክራሉ። ምክንያቱም ይቅር ማለት የበላይነትን እንጂ ሌላን አይጨምረው። وما زاد الله عبدا بعفو الا عزا። አላህ Subhanahu Wa Ta'ala አንድን ባሪያ ይቅር በማለቱ የበላይነትን አሸናፊነትን እንጂ ሌላን ነገር አይጨምርለትም። የበታችነትን አይደለም ያከናንበው ማለት ነው። قال ويأمرون ببر الوالدين። ለወላጆች መልካም መዋልን አደራ ብለው ያስተላልፋሉ፣ ይመክራሉ። ለምን? ቁርአን ላይ የመጣ ትልቅ እሴት ነውና። አላህ ስንት ቦታ ነው ሐቁን ከወላጆች ሐቅ ጋር አቆራኝቶ የሚመክረው። ሐታ ሌላው ቀርቶ እነሱ ከሃዲ ሆነው እንኳን ሐቃቸው እንዲጠበቅ ነው ያደረገው። ከሃዲም ብቻ አይደለም ወደ ክህደት የሚጣሩ ሆነው ሳለ ራሱ ምን ይላል አላህ Subhanahu Wa Ta'ala? ووصى الإنسان بوالديه حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك بي ما ليس لك به علم فلا تطعهما وصاحبهما في الدنيا معروفا واتبع سبيل من أناب إلي. በእኔ ላይ እንድታሻርክ የሚታገሉህ ቢሆን ራሱ ከካፊርነት አልፎ ሰውን ወደ ሽርክ ይግድ የሚጎቱት ሆነው ሳለ ራሱ በዚህ አትተዛዛቸውም። የአላህን ሐቅ አስመልክተው አሳልፈ ለሌላ አትሰጥም፣ እሺም አትላቸውም። ነገር ግን ምን አለ? وصاحبهما في الدنيا معروفا በዱንያ ላይ በመልካም ተዋዋላቸው ይላል። እና ይህንንም እውነታ ቁርአን ላይ የተወሳውን አይረሱትም። ዲን አንድ ዲን ነውና ሁሉንም ለመፈጸም ይጣጣራሉ። ግልጽ ነው። قال ويأمرون ببر الوالدين وبصلة الأرحام أو وصلة الأرحام ዝምድናን መቀጠልንም አስመልክቶ ሰዎችን ይመክራሉ፣ አደራ ይላሉ። ለምን? ይህም በቁርአን ውስጥ የታዘዘ እውነታ ነው። ሐዲስም ላይ አደራ የተባለበት ጉዳይ ነው። መልእክተኛው አለይሂ ሰላቱ ወሰላም ይህን ነገር ደጋግሞ አደራ ብለዋልና የመልእክተኛው ተከታዮች ደግሞ ያንን ነው የሚፈጽሙት። ግልጽ ነው። ያንን አለማድረግ ደግሞ ጥፋቱ ከባድ ስለሆነ ማለት ነው። قال وحسن الجوار በመልካም ጉርብትናም ያዛሉ። መልካም ጉርብትና እንድናንጸባርቅ፣ ጉርብትና ቀላል ነገር አይደለም እና حتى من قالوا መልእክተኛው ما زال جبريل يوصيني بالجار حتى ظننت أنه سيورثه። ጅብሪል የጎረቤትን ጉዳይ እኔን አደራ ከማለት አልተወገደም። ምን እስኪሆን ድረስ በቃ ሊያስወርሰው ነው እስክል ድረስ ማለት ልክ እንደ ወንድም እህት ወይም እንደ ልጅ ስትሞት ገንዘብን ከሚወርሱት መካከል ጎረቤት ነው ይለኛል ብዬ እስክጠብቅ ድረስ በጣም አጽንቶ አደራ ብሎኛል ይላሉ። ቁርአን ላይም አላህ Subhanahu Wa Ta'ala ይህንን ነገር ያው በተለያዩ ገለጻዎች አውስቶታልና ማለት ነው። قال والإحسان إلى اليتامى والمساكين وابن السبيل በልጅነታቸው እናታቸው ያባታቸው በተለይ አባታቸው የሞተን የቲሞችን በሰው ዘንድ የቲም የሚባለው አባቱ የሞተበት ነው። እንስሳ ከሆነ ግን እናቱ የሞተችበት ነው ይባላል። አልሙሂም ለአካለ መጠን እስካልደረሰ ድረስ ነው የቲም የሚባለው። እነሱን አስመልክቶ ለነሱ መልካም መዋልን መልእክተኛው አደራ ብለዋልና አህሉ ሱና እሳቸውን ተከትሎ አደራ ይላል። ቁርአን ላይም እንደዚሁ ማለት ነው። يسألونك عن اليتامى قل إصلاح لهم خير። ሌሎችም ቦታዎች ላይ የቲሞችን አደራ የሚሉ ቁርአን አንቀጾችን እናገኛለን። መልእክተኛውም አለይሂ ሰላቱ ወሰላም አና ወካፊሉ اليتيم ايش ከሃቴን አላሉ እኔና የቲምን ተንከባክቦ የሚያሳድግ አባት እናት የሌሉትን ወይም አባት የሌላውን ሰው ወጪውን እየቻለ ቤቱ አስገብቶ የሚያሳድግ ሰው እንደዚህ ሁለት ጣቶች አንድ ላይ ነን ጀነት ውስጥ ማለት ነው ብለዋል መልእክተኛው። ወልመሳኪን ምስኪኖችንም እዚህ ላይ ያው ፈቂርና ምስኪን ሊኖት ምንድነው የሚለው ማንሳት አያስፈልገንም። ያው ነው ሁለቱንም ሊያመለክት ይችላል። አንዱ ቃል ለብቻው ሲጠቀስ ሌላኛውን ያስገባልና ማለት ነው። እና ያው የዕለት ጉርሳቸው የማይበቃቸው የተቸገሩ ድሆችንም ይንከባከባሉ፣ ለነሱ በጎ መዋልን አደራ ይላሉ። ወብን ሰቢል እንደዚሁም መንገደኞችን በተለይ ደግሞ ያኒ መንገድ ላይ ሆኖ ስንቆ ያለቀበት የተቸገረን ሰው ይረዳሉ ማለት ነው። ወርፍቅ ቢልመምሉክ ባሪያንም በትህትናና በጥሩ ሁኔታ መንከባከብንም አስመልክቶ ይህንን አደራ ይላሉ። ለምን? ብዙ ሰዎች ያው በድሮ ጊዜ ባሪያን ይጨቁኑ ነበርና ባሪያ ንብረት ነው፣ ሊሸጥ ሊቀየር የሚችል ነገር ነው። በዚህ የተነሳ አንዳንዶች ድንበር ያልፉና ባሮችን ይበድሉ ነበር። ይህንን ደግሞ አላህ ከልክሏል። መልእክተኛውም አለይሂ ሰላቱ ወሰላም ኢኽዋኑኩም ኸዋሉኩም ጀዐለሁም ላሁ ተሕተ አይዲኩም
فمن كان أخوه تحت يده فليطعمه مما يطعم وليلبسه مما يلبس قالوا لا تكلفوهم ما يغلبهم فإن كلفتموهم فأعينوهم ወንድሞቻችሁ ናችሁ አሉ የምትበሉትን አብሏቸው የምትለብሱትን አልብሷቸው እኮ ሐዲስ ላይ ፍሳሂህ ነው እንደዚህ አይነት መልእክተኛ መስራት የማይችሉትን ከባድ ስራም አትዘዋቸው ካዘዛችኋቸው አግዟቸው አሉ የማይችሉ ከሆነ አብራችሁ ስሩ አሉ መልእክተኛው አለይሂ ሰላቱ ወሰለም ከዚህ የበለጠ ምን ያማረ የዲን ድንጋጌ አለ قال وينهون عن الفخر والخيلاء ኩራትንና በራስ መደነቅን ይከለክላሉ الفخر ኩራት ማለት ነው ግን በብዛት ፈኽር የሚባለው በልብ ውስጥ ያለ ኩራት ብቻ ሳይሆን በአንደበት የሚነገረው ነው እኔ እኮ እንዲህ ነኝ እኔ ከሌዘር ነኝ ወይ እንዲህ አይነት ገንዘብ ያለኝ ነኝ እንዲህ ጀግና ነኝ እያሉ በምንም መልኩ ራሱን ያደነቁ መኩራራት በአንደበት እየተናገሩ ፈኽር ይባላል እውነታውን ግን ያለ ምንም ኩራት ማስቀመጥ ካለበት አንዳንድ ጊዜ ታስቀምጣለህ ግዴታ ሲሆን ምን ማድረግ ይቻላል አይደል መልእክተኛው አለይሂ ሰላቱ ወሰለም انا سيد ولد ادم ولا فخر የአደም ልጆች ሁሉ ምንድነው ሰይድ ወይም አለቃ የበላይ ነኝ ብለዋል ግልጽ ነው ዑስማን ኢብኑ አፋን እነዚያ ድንበር ኃላፊዎች እና አመፀኞች ገውጋ ተሰባስበው ሊገሏቸው ባሉበት ሁኔታ አንተ እንዲህ እያሉ የማይሆን ክስ ሲከሷቸው እኔ እንደዚህ በየ መልእክተኛው ስለኔ እንዲህ ተናግረው ብለው አንዳንድ ትሩፋታቸውን ተናግረው ነበር እውነት ስለሆነ ማለት ነው እንዲህ አይነት ሁኔታዎች ሊለዩ ይችላሉ ከዛ ውጭ ግን በኩራት መንፈስ ራስን ከፍ አድርጎ ሌላውን ዝቅ ለማድረግ መኩራራት በየትኛውም መልኩ ክልክል ነው ኹያላ ማለት በልብ ውስጥ አንድ ሰው መኺላ ሲኖር ነው ምንድነው العجب بالنفس በራስ መደነቅ ባይናገርም ማለት ነው ግን ኹያላ በብዛት እንደ ፈኽር በአንደበት የሚታወቅ ሳይሆን በሰውነት እንቅስቃሴ የሚታይ ሊሆን ይችላል ለዚህ ነው መልእክተኛው አለይሂ ሰላቱ ወሰለም لا ينظر الله الى من جر ثوبه خيلاء ልብሱን በኩራት መንፈስ ወይም በራሱ በመደነቅ መንፈስ የሚጎትት ሰውን አላህ ቂያማ ቀን በፍጹም አይመለከተውም ማለት ወደሱ እሱ በረህራህ መልኩ አያየውም ተብሎ ተፈስሯል ወይም ወደሱ አይመለከትም ለምንድን ነው ይሄ የተከለከለ ተግባር ስለሆነ ማለት ነው ግልጽ ነው قال والبغي እንዲሁም ድንበር ማለት በትንሹም ይሁን በትልቁ የዒልም ጉዳይም ይሁን የተግባር ጉዳይ የዱንያም ይሁን የዲን ጉዳይ ሌሎች ላይ ድንበር ማለፍ በየትኛውም ቀለም ቢቀባ ክልክል ነው አላህ Subhanahu Wa Ta'ala ይህንን አስመልክቶ አንድ ትልቅ ወንጀል አድርጎ ቆጥሮታል አይደለም قل انما حرم ربي الفواحش ما ظهر منها وما بطن والاثم والبغي بغير الحق والبغي بغير الحق لم دون على حق يتباله من باب التنبيه على الواقع ያለውን እውነታ ተጨባጭ ለመንገር ያህል እንጂ በቂ ለሁለት ይከፈላል بحقنا بغير حق አይባልም ገብታችኋል ሌሎች ማስረዳዎች አሉ ይሄኛው ቀይድ ያለውን እውነታ ለመግለጽ ብቻ የተገለጸ እንጂ ገደብ ለማስቀመጥና ሌላ እንድምታን ለማስተላለፍ አይደለም ማለት ነው قال والاستطالة على الخلق بحق أو بغير حق በሰዎች ወይም በተገሉ በፍጡራን ላይ ያለ አግባብ መንጠራራትንም ይከለክላሉ በሐቅም ይሁን ያለ ሐቅ الاستطالة ማለት ራስን ከፍ አድርጎ ሌሎች ላይ መንጠራራት ነው ይሄም ክልክል ነው ግን እዚህ ላይ ያለውን ማብራሪያ ተመልክቶ በሐቅም ይሁን ያለ ሐቅ ማለት ነው ሐቅ የሆነ ነገር እንዴት ይከለከላል ሐቅ ሆነ የሚከለከል ነገር አለ ወይ ሲባል አዎ ማለት እዚህ ላይ ስራው አይደለም ሐቅ የተባለው ግን ለሱ መነሻ የሆነው ለእስቲጣላው ለመንጠራራቱ መነሻ የሆነው እውነታ ነው ምን ማለት ነው ሰዎች ሌሎች ላይ ሲኩራሩና ሲኮፈሱ መነሻቸው ምናልባት ትክክለኛ መነሻ ሊሆን ይችላል ለምሳሌ እኔ ገንዘብ አለኝ ሀብታም ነኝ ስለዚህ ደሃው ላይ استطالة ላድርግ ለንጠራራ ካልኩኝ ገንዘብ አለኝ የሚለው ሐቅ ነው አይደል በሐቅ ነው ምከረው ግን استطالة ክልክል ነው በትክክል ገንዘብ አለኝ ነው ግልጽ ነው ወይም حتى በዲን ጉዳይ ላይ እኔ መልካም ስራ በዛለሁ ወይም አልፎ እኔ ዕውቀት አለኝ ከከሌ በልጣለሁ ብሎ እሱ ላይ ከተንጠራራም ይሄም የዕውቀቱን ጥቅም አልባነት የሚያሳይ ነው በዕውቀቱ በደንብ አልተጠቀመም ማለት ነው የዕውቀቱን ነጸብራቅ አልተላበሰም ገብታችኋል ለምን መኩራት ክልክል ነው በዚህ መልኩ መንጠራራት ይሄ ነው በሐቅ ማለት ያለ ሐቅ ሲባልስ ያለ ሐቅ ሲባል ጭራሽ በሌለ ሁኔታ ማለት ነው ማለት የሆኑ ሰዎች ላይ እነሱ የሐቅ ባለቤት ሆነው ጉዳዩ ለነሱ የሚገባ ሆኖ ግን ዝም ብለህ ስትንጠራራባቸው
ልክ የቢድዓ ሰዎች አንዳንድ አህለ ሱና ላይ እንደሚያደርጉት ማለት ነው። አህለ ሱና የቢድዓ ሰዎች ላይ ያለ አግባብ እንዲሁ ዝም ብሎ ነፍስ ወከፍ በሆነ እይታ መንጠራራት ይከለከላሉ። አህለ ሱና ከተከለከለ አህለ ቢድዓስ ደግሞ የቢድዓ ሰው ሆኖ ይንጠራራባል። እኛ የሐቅ ሰዎች ይላል ወይ ውሸት ላይ ተመስርተው ማለት ነው። ግልጽ ነው። እኛ እንዲህ ነን እንዲያነን እያሉ የሚጠራሩ ወይ ደግሞ ከዚህም ውጭ። ለዚህ ነው ይሄ ደግሞ የከበደ ወንጀል ነው። بغير حق ሳይሆን የመጀመሪያው ወንጀል ቢሆንም ይሄም የከበደ ነው። ለምን? ልክ መልእክተኛው አለይሂ ሰላቱ ወሰላም ለምሳሌ አላህ ከማያቸው ሰዎች መካከል አንድ ሐዲስ ላይ አኢሉ ሙስተክቢር አላለው። ወአኢሉ ሙስተክቢር ድሃ ሆኖ የሚኩራራ አለ። መነሻ ሳይኖረው ጭራሽ የሚኩራራ ከሆነ ይሄ ይበልጥ ወንጀሉ የከፋና የከበደ ይሆናል ለማለት ነው። እና የዚህ ምክር መነሻ ምንድነው? ሐዲስ አለ وهو حديث عياض ابن حمار المجاشعي الذي أخرجه مسلم في صحيحه. በዚህ ሐዲስ ላይ መልእክተኛው አለይሂ ሰላቱ ወሰላም ምን ያሉ وإن الله أوحى إلي أن تواضعوا حتى لا يفخر أحد على أحد ولا يبغي أحد على أحد ይላሉ። አላህ ሱብሓነሁ ወተዓላ እንድትተናነሱ መልእክት አወርዶልኛል፣ ወህይ አወርዶልኛል ማለት ሙስሊሞች መተናነስ አለባቸው የሚል ወህይ ወርዷል። ምን እንዳይሆን حتى لا يفخر أحد على أحد አንዱ በሌላው ላይ እንዳይኩራራ ولا يبغي أحد على أحد ሌላው ደግሞ በሌላው ላይ እንዲሁ ድንበር እንዳያልፋሉ። ሼኹል ኢስላም ኢብኑ ተይሚያ ሙአሊፉ የኪታባችን አዘጋጅ በሌላ ትልቅ ኪታባቸው ላይ اقتضاء الصراط المستقيم مخالفة أصحاب الجحيم በሚለው መጽሐፋቸው ላይ ምን ይላሉ? ይህንን ሐዲስ ካጣቀሱ በኋላ فنهى الله تعالى على لسان رسوله عن نوعي الاستطالة الفخر والبغي قال فإن الفخر استطالة بحق والبغي استطالة بغير حق. الله سبحانه وتعالى በመልእክተኛው አንደበት ሁለቱንም የመንጠራራት አይነቶችን ከልክሏል። ፈኽርና በጊ በአገባብ በአንድ ቦታ ላይ ስለገቡ በዚህ መልኩ ይፈሰራሉ ማለት ነው። የመጀመሪያው ፈኽር ማለት ባለ ነገር ላይ ነው። ፈኽር የሚባለው ጣም ቅድም እንደጠቀስኩላችሁ ሙአሊፉ እዚህ ላይ እንዳየነው وينهون عن الفخر والخيلاء والبغي ብለዋል።